ወይዘሮ ሉሊት እንግዲህ ለናታን እባክህ መልስ ልትወጣ ነው፣ ኧረ እባክህ ውሃ ስጡኝ ስትል፣ ቤዛ ደግሞ እንግዲህ እንደምታውቅ እኔ እኮ አንቺን እኮ አላምንሽም ስትላት፣ እንግዲህ ያው ሽንቷ መጥቶ ደግሞ እሷ ኧረ እባካችሁ ሽንት መጥቷልና ከልብሴ ልለቀው ነው ስትላቸው፣ ማንም ሰው አላምናት ነበር። ይሄ እንግዲህ ከቤት ስለሆነች ብዙም ስልክ ማውራት አልተመቻት ነበር። እንግዲህ እሷም ተደብቃ ከያፌት ለነፂ ስልክ ደውላላት ማታ እኮ ስላልተመቸኝ አልደወልኩልሽም ስትላት ጽጌ ደግሞ ወንድሜ ደህና ነው ብላ ወዲያው መለሰችላት ማለት ነው። እሷም እንግዲህ ኧረ ደህና ነው ብላ ወዲያው መለሰችላት። ያፌት እኮ ተደብድቦ ከቤት መጣ ስትላት እንግዲህ ኤፉዬ ለነፂ እኔ ነፂ እንዴት እንደደነገጠች ብቻ አላውቅም። በጣም ነበር የደነገጠች። ለምን ከወንድሟ ጋር ተያያዥነት ነገር ስላለ ለዚያ ነው መሰል የደነገጠች ማለት ነው። ኤፉዬም እንግዲህ ያው ደህና መሆኑን ስታረጋግጥ እሺ ብላ መለሰችላት ማለት ነው። እንግዲህ ያው ሙያዋ እየተፈተነች ነው። እንግዲህ ከሙያዋ ጀርባ ደግሞ ወይዘሮ ሉሊት በጣም ነበር የምታቃጥላት። ያው ብላታለች፣ እኔ ለአንቺ ሳልሰራልሽ ከቀረሁኝ እኔ ለአንቺ ሳልሰራልሽ ከቀረሁኝ እኔ ነፂ አይደለሁም ብላት ነበር። እንግዲህ ምግቧን ሰራርታ የወንድሟ ሚስት ቤዛንና እራሷ ለሁለት ለሶስታቸው ሳህን ካዘጋጀች በኋላ እኔ እንዴት እንደገረመኝና እንዴት እንደሳኩ በቃ ልነግራቸው አልችልም ማለት ነው። እንግዲህ ለሶስታቸው ሳህን ካቀረች በኋላ ለሉሊት ሳህን አላቀረችም። እሷ እንግዲህ እየተንከለከለች መታ እንዴ የኔ ሳህን ስትላትም ያው ለእሷ እንግዲህ ለብቻዋ ተዘጋጅቶላት ነበረ። ከዚያ በኋላ ያንን ስትበላ እንግዲህ ሉሊት እንዴ እኔ ወይዘሮ ሉሊት በጣም ነው የምታስቀኝ ማለት ነው። ወይዘሮ ሉሊት እስካሁን ምንም ነገር አልተቀየረችም። እንግዲህ ቤዛም ተቀየረ አይተናታል። ቤዛ እንግዲህ ኤፉዬን አትወዳትም ነበረ። ለምን ያው የኤፉዬን ባል ስለምትወደው ወይም እሱን ለራሷ ስለምታደርግ ነበረ። አሁን ግን ያው ተቀይራ በጣም ገና ሆናለች። እንግዲህ ወይዘሮ ሉሊት ምንም ነገር አልተቀየረችም። እንግዲህ ያንን ምግብ እየበላች እነሱም በጣም ተገርመው እንዲህ የቀን ሰራተኛ ቀጥረሽ ነው ወይስ አንቺ ነሽ የሰራሽው ስትላት ሉሊት ለነፂ አዎ የቀን ሰራተኛ ቀጥር ነው ምናምን ነገር በብቻት። ከዚያ እነሱ ያው የበሉት ምግብ ምንም ነገር አልሆኑም። እሷ ሉሊት ግን እንግዲህ ሆዴን ቆረጠኝ፣ ሆዴን አመመኝ፣ አምቡላንስ ጥሩልኝ። እኔ እኮ ፈታ ነው የምታረጊ ነገራችን ሉሊት ነው አምቡላንስ ጥሩልኝ ሐኪም ቤት እሄዳለሁ ስትል ያው እንግዲህ ድራማው ተቋጭቷል። እንግዲህ በቀጣይ ደግሞ ሐኪም ቤት ገብታ ያው የምናያት ይሆናል። ያው ይሻላታል። ግን ማለት ያው ጽም በጣም ነበር የምታናዳት። ለምን ከእነሱ ቤት ያለውን ከነጽ ቤት ለያፌት ያለውን ሁሉ ነገር ስለምታወራ እሷ ደግሞ የእነሱ እንትን መናገር ስለማትፈልግ ነው እንደዚህ የሰራችላት። ማለማንም ለቤተክርስቲያን ሲሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱና በቀጣይ ይዘላችሁ እስከምንገናኝ